ሰላም ሰላም እንደምንቆያችሁ። ዛሬ ደግሞ ኢንትሮዳክሽን ቱ ኢኮኖሚክስ ቻፕተር 1 ፓርት 2 እናያለን። ሶ እስከ መጨረሻ አብራችሁ ነው። ከስከርሲቲ ጀምረን እናያለን። ስከርሲቲ refers to the fact that all economic resources that a society needs to produce goods and services are finite or limited in supply. So scarcity ማለት ጉድስ እንደ ሰርቪስን ፕሮዲውስ ለማድረግ ያለን ሪሶርስ ውስን ነው፣ ሊሚትድ ነው። ሶ አንሊሚትድ የሆነ ሪሶርስ የለንም። ሶ ሪሶርስ which means ኢኮኖሚክ ሪሶርስ አንሊሚትድ የሆነ ኢኮኖሚክ ሪሶርስ የለንም። ሶ it reflects the imbalance between our wants and the means to satisfy those wants. which means human wants are unlimited ብለናል። እንደዛም ደግሞ resources are limited. so ይሄን ባላንስ ማድረግ በጣም ይከብዳል because ያለን ሪሶርስ በጣም ውስን ስለሆኑ ይሄን unlimited የሆነው ማለት ጋር ባላንስ ማድረግ ከባድ ነው። so ሪሶርስ ስንል resources are free resource እና ስከርስ ወይንም ኢኮኖሚክ ሪሶርስ የምንላቸው አሉ። ሶ ፍሪ ሪሶርስ means it is said to be free if the amount available to society is greater than the amount people desire at zero price. so ይሄኛው ሰፕላዩ በጣም ሃይ ነው። ፕራይሱ ዜሮ ቢሆን ራሱ ሰዎች ከሚፈልጉት በላይ ነው ሰፕላዩ ያለ። ሶ ኤግዛምፕል ሰንሻይን ብንወስድ ፍሪ ነው ብሎ አንድ ሰው ፀሐይ ውስጥ ከጠዋት ጀምሮ እስከ ማታ የሚቀመጥ ሰው የለም። ሶ ከሰፕላዩ ከዲማንድ በላይ ነው፣ እንደዛ ማለት ነው። ሶ ከምንፈልገው በላይ ነው። ፕራይሱ ዜሮ ቢሆን ምንም ባንከፍሎ ራሱ ከምንፈልገው በላይ ነው ያለው የሰንሻይን ሰፕላይ። ሶ ይሄ ሪሶርስ ምንድን ነው የምንለው? ፍሪ ሪሶርስ ነው፣ ኦፕን አክሰስ ነው። ሶ ስከርስ ወይንም ደግሞ ኢኮኖሚክ ሪሶርስ የምንለው አለ። እሱ ደግሞ ሪሶርስ is said to be scarce or economic resource when the amount available to society is less than what people want to have at zero price. classified into 4 categories. so ይሄኛው ኢኮኖሚክ ወይንም ስከርስ ሪሶርስ የምንለው አንድ ነገር እንወስደው፣ መሬታውን እንወስደው። ዋጋው የመሬት ዋጋው በጣም ቢቀንስ ወይንም ፍሪ ቢሆን ሁሉም ሰው አሁን ያለው መሬት ላይ መጨመር ይፈልጋል። ሶ ይሄ ማለት ሁማን ወንት ወይም ፍላጎት፣ የሰዎች ፍላጎት አልተሟላም ነበረ because of ፕራይስ ወይም ለሌላ ምክንያት ነው የተውት እንጂ ይፈልጉ ነበረ። ሶ አሁንም ሌላ ጉድስ ኤንድ ሰርቪሶችን መውሰድ እንችላለን። ፕራይሳቸው ዜሮ ቢሆን ባለነው ላይ ሁሉም ሰው ባለነው ላይ መጨመር እንፈልጋለን። ሶ ይሄኛው ነው ሰፕላዩ ከዲማንድ በታች ነው። እነዚህ ስከርስ ሪሶርስ የምንላቸው ኢኮኖሚክ ሪሶርስ የምንላቸው ደግሞ በአራት ቦታ ካፍለን ማየት እንችላለን። ላበር የምንለው the reward is wage። ላበር የምንለው ላይክ ሁማን ስኪል ሊሆን ይችላል። ሶ የተማረም ያልተማረም የሰው ጉልበት ነው። ሶ ላንድ ስንል ደግሞ የታወቀ ነው። ሶ ለላበር የሚከፈለው ሪዋርድ ምንድነው? አንድ ሰው ጉልበቱ ሰጥቶ ሲሰራ የሚያገኘው ሪዋርድ ምንድነው? ዌጅ ነው የሚያገኘው። ሳላሪ ማለት እዚህ ላበር ውስጥ። ላንድ ደግሞ ሪዋርድ ኢስ ሬንት፣ ከላንድ የምናገኘው ሬንት ነው፣ የላንድ ክራይ ነው የምናገኘው። ካፒታል ደግሞ ኢንተረስት ነው። ሶ ከካፒታል የምናገኘው ሪዋርድ ኢስ ኢንተረስት ነው፣ ኢንተረስቱን ነው የምናገኘው። ሶ ኢንተርፕሪነርሺፕ ሪዋርድ ኢስ ፕሮፊት። ኢንተርፕሪነርሺፕ ስንል
አንድ ስራ ፈጣሪ ሰው ስራን የሚፈጥር ሰው ነው። እሱ ደግሞ ምን ያገኛል? ፕሮፊት ነው የሚያገኘው። እነዚህ አራት ታይፕስ ኦፍ ወይም ካቴጎሪስ ኦፍ ኢኮኖሚክ ሪሶርስ ብለን የምንጠራቸው ናቸው። ላበር አለ፣ ላንድ አለ፣ ካፒታል አለ፣ ኢንተርፕሬነርሺፕ አለ። አሁን ስከርሲቲ እና ሾርቴጅ አንድ እንዳልሆኑ መረዳት ይኖርባቸዋል። እዚህ ላይ ስከርሲቲ ስንል ሁማን ዋንቲስ አንሊሚትድ ብለናል። እንደዛው ደግሞ ሪሶርስስ አር ሊሚትድ። ሾርቴጅ ስንል ግን ለጥቂት የሆነ ጉድስ እንደ ሰርቪስ ሌላ ቦታ አለ፣ ግን ከሌላ ቦታ እጥረት ሲኖረው ነው። ያኛው ሰፕላዩ ከሌላ ቦታ ስናመጣ ፉልፊል ማድረግ እንችላለን፣ ግን ስከርሲቲ እንደዛ ማድረግ አንችልም። ሾርቴጅ እና ስከርሲቲ ልዩነት አላቸው። ቾይስ አለ። አሁን ቢካዝ ኦፍ ስከርሲቲ ዴር ኢዝ ቾይስ። አሁን ለማለት ሞክረናል፣ ባለነው ሪሶርስ ሁሉንም ሰዎች የሚፈልጉትን ነገር ማሟላት አይቻልም። ሌሎችን ትተን ሞር የሚያስፈልገንን ብቻ ማሟላት እንችላለን። መምረጥ አለብን። ቾይስ አለ፣ ግዴታ ነው። ሁሉንም የምንፈልጋቸው ነገሮችን እናሟላለን ካልን ሪሶርስ ስለማይበቃ መርጠን ቾይስ ግዴታ ነው። እዚህ ላይ ቾይስ ሪፈርስ ቾይስ ኢፍ ሪሶርስ አር ስካርስ the output will be limited። ኢኮኖሚክ ሪሶርስ ወይንም እነዚህ ስካርስ ሪሶርስ የሆኑት ውስን ስለሆኑ የምናመርታቸውም አውትፑት ውስን ናቸው። ኢንፑት ካሌለን አውትፑት ከየት ይመጣል? ኢንፑት ሊሚትድ ስለሆነ የምናመርታቸውም አውትፑት ውስን ነው። because of scarce resource there will be limited output. If output is limited then we cannot satisfy all of our wants. የምናመርታቸው ነገሮች ጉድስ ኤንድ ሰርቪስ ደግሞ ሊሚትድ ከሆኑ የምንፈልጋቸው ነገሮች እያገኘን አይደለም ማለት ነው። ስለዚህ የሚያስፈልገንን ቾይስ ማድረግ አለብን። must be made. Scarcity leads to limited resource lead to limited output. Limited output leads to we may not satisfy all our wants. Then choice involves costs. The cost will be opportunity cost. እዚህ ላይ መረዳት ያለብን ሪሶርስ ስካርስ ስለሆነ ስካርሲቲ ማለት ሊሚትድ ሪሶርስ ስለሆነ ነው። ሊሚትድ ሪሶርስ ደግሞ ሊሚትድ አውትፑት እንድናመርት ያደርገናል። ቢካዝ ኦፍ ሊሚትድ አውትፑት ደግሞ የምንፈልጋቸው ነገሮች ሁሉንም ማግኘት አንችልም። ቢካዝ ኦፍ ዚስ ቾይስ አለ። አሁን ደግሞ ቾይሱ ደግሞ ኮስት አለው። ዊች ሚንስ አንድ ነገር ስንመርጥ አንድ ነገር የምናጣ ነገር አለ። እንደ ምሳሌ ለመውሰድ አይቀር እናንተ ትምህርት ለመማር ዩኒቨርሲቲ ገብታችኋል እንበል። ከዛ ቤት የሚታጡ ነገር አለ። እዛ ስራ ብትሰሩ የሆነ ልታገኙ ትችሉ ነበረ። ሎት ኦፍ ቲንግስ እዛ ትታቸው መጣችሁ አለ። እሱ ኮስት ነው። እንደዛ መረዳት አለብን። ይሄ ኮስቱ ደግሞ ኦፖርቹኒቲ ኮስት ይባላል። አንዱን ለማግኘት አንዱን ጥለናል። ይሄ ምን ይባላል? ኦፖርቹኒቲ ኮስት ነው። ለምሳሌ ሁለተኛ ምሳሌ እንውሰድ። ለማጥናት ግዴታ እንቅልፍ ማጣት አለብን። የእንቅልፋችን ማታ ለማጥናት አሁን ለምሳሌ የእንቅልፋችን ሰዓት ሉዝ አድርገን ማጥናት አለብን። ስለዚህ ጥናት ለማግኘት እንቅልፉን ሉዝ እያደረግን ነው። አንዱን ለማግኘት አንዱን እናጣለን። እንደዛ ነው። ኦፖርቹኒቲ ኮስት እንደዛ መረዳት አለብን። ኦፖርቹኒቲ ኮስት is the amount or value of the next best alternative that must be sacrificed or forgotten in order to obtain one more unit of a product. አንዱን ለማምረት አንዱን ያጣን አለ። ኦፖርቹኒቲ ኮስት እሱን ነው የሚገልጸው። አሁን ኦፖርቹኒቲ ኮስት measured by
ጉድስ ኤንድ ሰርቪስስ ባት ኖት ኢን ማኒ ኮስትስ በብር ሳይሆን ወይም በገንዘብ ሳይሆን የምንገልጸው በምንድን ነው? በጉድስ ኤንድ ሰርቪስስ ነው። አንድ ስናመርት ምን ያክል ሌላ ፕሮዳክት አጣን የሚሉትን ነገሮች ነው ኮንሲደር የምናደርገው እንጂ ምን ያክል እንትን አጣን ብር አጣን አይደለም። እዚህ ላይ it should be in line with the principle of substitution so ከሰብስቲቱሽን ጋር ፕሪንሲፕል ኦፍ ሰብስቲቱሽን ጋር ላይን ነው። ሶ ሌላው the production possibilities frontier or curve ፒፒኤፍ or ፒፒሲ ብለን የምንጠራ አለ። ሶ PPF is a curve that shows the various possible combinations of goods and services that the society can produce given its resources and technology ባለ ሪሶርስ እና ቴክኖሎጂ ተጠቅመን ሁለት ጉድስ ኤንድ ሰርቪስ አለ እንበል። እነሱን ምን ላይ ማምራት እንደምንችል አንዱ ስናጣ አንዱን በምን ያክል ጨምረን ማምራት እንችላለን። እነሱ ነገሮች የሚያሳይ ነው። ሶ ከርቪዛስ ሻው ቫሪየስ ፖሲብል ኮምቢኔሽኑ ነው የማየው ኮምቢኔሽንስ ኦፍ ጉድስ ኤንድ ሰርቪስስ that the society can produce. So to draw the PPF we need the following assumptions. አሁን እዚህ ላይ ፒፒኤፍን ድሮ ለማድረግ አሰምሽኖች አሉ። ሶ አሰምሽኖችን ግዴታ መጠበቅ አለብን። the quantity as well as quality of economic resources available for use during the year is fixed. so በዛኛው ዓመት ውስጥ የምንጠቀማቸው ሪሶርሶች በኳሊቲም እንደዛውም በኳንቲቲም ፊክስድ ነው፣ እየተወሰነ ነው። የሆነ ነገር ወስነናል የሆነ ያክል ሶ እዛ ላይ መጨመር መቀነስም አንችልም። እንደዛውም there are two broad classes of output to be produced over the year። አሁንም ይሄ አሰምሽን ደግሞ ሁለት ጉድስ ኤንድ ሰርቪስ ነው የምናመርተው፣ ሁለት ነው። the economy is operating at full employment and is achieving full production efficiency። አሁንም ይሄ አስቡ የምናደርገው ምንድነው? ሁሉም ላበርም ይሁን ካፒታል ፉል ኢምፕሎይድ ሲሆን ነው። ፉል ኢምፕሎይድ ሆኗል ብለን ነው አስቡ የምናደርገው which means መሬት የሚቀር ማሽን የለም፣ ሁሉም ስራ ላይ ናቸው። ሰውም ካሁን ያለነው ላበርም ስራ ላይ ነው። so technology does not change during the year። ቴክኖሎጂ ደግሞ as it is ነው which means አዲስ ኢምፕሩቭ የተደረገ ቴክኖሎጂ አናስገባም እንዳለው ነው። so some inputs are better adapted to the production of one good than to the production of other or specialization። ኢንፑቶቹ የምንጠቀማቸው ግብአቶች ወደ አንዱ የሚያዘነብሉ ቢሆኑ መሆን አለባቸው ነው። ለምሳሌ አንዱን ትተን ሌላ ማምረት ስንፈልግ ስፔሻላይዝ ማድረግ ስንፈልግ ለዛኛው ስፔሻላይዜሽን አዳፕቲቭ የሆኑት ኢንፑቶች መሆን አለባቸው። so the production possibility frontier or curve PPF or PPC የምንለው በቴብልም በእንትንም በግራፍም ድሮ ማድረግ እንችላለን። suppose a hypothetical economy produces food and a computer given its limited resource and available technology። አሁን ባለው ቴክኖሎጂ እና ሪሶርስ ተጠቅሞ አንድ ኢኮኖሚ ምን እያመረተ ነው? ምግብና ኮምፒውተርን እያመረተ ነው እንበል። ሶ አሁን ፉድ በሜትሪክ ቶን ነው የምንለካው፣ ኮምፒውተር ደግሞ በነምበር ነው 1 2 ብለን። ሶ ፉድ ደግሞ በሜትሪክ ቶንስ። አሁን ባለው ሪሶርስ እና ቴክኖሎጂ ተጠቅሞ ይሄኛው ኢኮኖሚ ማምረት የሚችለው 500 ሜትሪክ ቶን ኦፍ ፉድስ። ይኸውላችሁ ኮምፒውተር ምንም እያመረተ አይደለም፣ ዜሮ ነው። ኮምፒውተር አላመርትም ብል ምን ያክል ሜትሪክ ቶንስ ኦፍ ፉድ ማምረት ይችላል? 500 ሜትሪክ ቶንስ ኦፍ ፉድ ማምረት ይችላል ማለት ነው ባለው ሪሶርስ እና ቴክኖሎጂ ተጠቅሞ። ከዚህ በላይ ማምረት አይችልም። ሶ ግን ደግሞ አሁንም ሁለቱንም ማምረት እፈልጋለሁ ብል ከግዴታ ከፉድ ለፉድ የሚሆኑት ሪሶርስን ወደ ምን መውሰድ አለበት? ወደ ኮምፒውተር መውሰድ አለበት። ሶ እንጂ ሌላ ሪሶርስ የለንም። ሶ
ከዚህ ለፉድ የሚሆኑትን ሪሶርስ ቀንሰን ኮምፒውተር የምናመርታለን። ስለዚህ ያን ምን ይሆናል 420 ሜትሪክ ቶንስ ኦፍ ፉድ ማምረት እንችላለን። 500 ኮምፒውተሮችን ማምረት እንችላለን። አሁን ደግሞ የምናመርተውን ኮምፒውተር መጨመር እንፈልጋለን ካል ኮምፒውተሩን 1000 ካስገባን ከዛኛው ፉድ ደግሞ ግዴታ መቀነስ አለብን ወደ 320። እዚህ ላይ መረዳት ያለባቸው ነገር አለ። ሰው አሁንም ከፉድ ቀንሰን ወደ 180 ካስገባን የኮምፒውተር ማምረት ፖቴንሻል ደግሞ ይጨምራል ወደ 1500። ፉድን አናመርትም ብንል ኮምፒውተር ብቻ ነው የምናመርተው ብንል 2000 ኮምፒውተሮች ማምረት እንችላለን። ግን ፉድ ዜሮ አስገብተናል። ይሄ የሆነው አሁን እዚህ ላይ መረዳት አለብን 500 ሜትሪክ ቶንስ ኦፍ ፉድ እና 2000 ኮምፒውተሮችን አንድ ጊዜ ማምረት አንችልም። ቢኮዝ ያለ ሪሶርስ ውስን ስለሆነ ነው። በቃ ይሄ መረዳት አለብን። ሌላ ደግሞ አንዱን መጨመር ስንፈልግ አንዱን እየቀነስን ነው የምንለው። ቢኮዝ ኦፖርቹኒቲ ኮስት ብለናል። የምናጣው ነገር አለ። አንድ ነገር ለማግኘት ግዴታ የሆነ ነገር ሉዝ ማድረግ አለብን። ፎርገን የሚሆን ነገር አለ። እዚህ ላይ አሁን 500 ኮምፒውተርን አመርታለሁ ካልኩ ፉድን ወደ 420 መቀነስ አለብኝ። ዳርስት ይሄ ተረዳችኋል ብዬ ተስፋ አደርጋለሁ። ወደ ሌላ እናልፍ እስኪ። አሁን ደግሞ በግራፍ ስናሳይ we can also display the above information with graph በላይ ያየነው ከላይ ያየነው እዚህ በግራፍ እናሳያለን። እዚች ላይ ፉድ እዚህ ያለ ዋይ አክሲስ ላይ፣ ኤክስ አክሲስ ላይ ደግሞ ኮምፒውተር አለ። አሁን ኮምፒውተር ዜሮ ነው የምናመርተው፣ ፉድ ብቻ ነው የምናመርተው ብንል 500 ሜትሪክ ቶንስ ኦፍ ፉድን ማምረት እንችላለን። እንደዛም ደግሞ ኮምፒውተር 500 ማምረት አለብኝ ካልኩ ፉድ ይቀንሳል ማለት ነው ወደ 420። 1000 ካረኩ ኮምፒውተርን እንትን ይቀንሳል ፉድ ወደ 320። እንደዛም ደግሞ ኮምፒውተር 1500 ካረኩ ፉድ ወደ 180። ኮምፒውተር 2000 ካረኩ ዜሮ ይገባል ፉድ። ይሄኛው ነው በላይ ያየነው። እዚህ ላይ አሁንም ሌላ ነገር መረዳት ያለብን ነገር ምንድነው? all points on the ppf are attainable and efficient። አሁን እዚህ ላይ ማምረት ከቻል ሪሶርሳችንም በቂ ነው ለማምረት እንትኑ ላይ ማለት ነው። on points of ppf የምንለው እዚህ ላይ ማምረት እንችላለን። ያለን ሪሶርስ ኤፊሽንት ነው፣ አቴነብል ነው። እዚህ ላይ ማምረት ኤፊሽንት ነው ቢኮዝ ያለነው ሪሶርስ ሙሉ በሙሉ ተጠቅመናል። የተረፈም የለም የጎደለንም ነገር የለም። ኤፊሽንት ነው ይሄኛው ፖይንት ላይ ማምረት ሪሶርስን ማግኘት እንችላለን። እንደዛም ደግሞ ኤፊሽንት ነው እዛ ላይ ማምረትም። ግን ደግሞ the point q is attainable but inefficient። አሁን q እዚህ ያለች እዩት፣ በመስመሩ ውስጥ ነው ያለችው። እቺ q ላይ ማምረት ያለነው ሪሶርስ ብዙ ሁሉንም ኤፊሽንትሊ ሳንጠቀም ነው ያመረት ነው። ገና የሚተርፍልን ሪሶርስ አለ ማለት ነው። ያተረፍነው ሪሶርስ አለ፣ ሁሉንም ሪሶርስ አልተጠቀምንበትም። q ላይ ማምረት አቴነብል ነው፣ ማምረት ይቻላል፣ ግን ኢንኤፊሽንት ነው። ሪሶርሱ ፉሊ ኢምፕሎይድ አልሆነም። because of that at q point is attainable but inefficient ማለት እንችላለን። ሌላው ደግሞ አራለች እዚህ ከፖይንቱ ውጭ ከፒፒኤፍ ፖይንቶች ውጭ ፖይንት ስንል እዚህ ተያይዞ ነው እንጂ ፖይንት አለ መስመሩ ላይ አነቴነብል ነው። እዚህ ላይ ማምረት አንችልም ቢካዝ ያለ ሪሶርስ ውስን ነው ብለናል።
because of scarcity of resource we can't produce here. So at pointer so ይሄን እንደዚህ ካየን ሌላው the production possibility frontier describes three important concepts የሚያሳየን ኮንሰፕት አለ። ይሄ ፕሮዳክሽን ፖሲቢሊቲ ካርቭ ፒፒኤፍ የምንለው አሁን ያየነው the concept of scarcity ያሳየናል። the society cannot have unlimited amount of outputs even if it employs all of its resources and utilize them in the best possible way. አሁን ያለነው ሪሶርስ without wastage ብንጠቀም ራሱ አሪፍ አድርገን ብናመርት ራሱ unlimited የሆነ አውትፑት ምርት ማግኘት አንችልም። ሊሚትድ ነው በቃ because ሪሶርሱ ሊሚትድ ስለሆነ ነው። ሌላ ትርጉም የለውም። because of unlimited resource ነው። because of unlimited resource we have unlimited output. so ሁለተኛ concept of choice ያሳየናል። any movement along the curve indicates the change in choice ያሳየናል። አሁን ከ500 ወደ 420 ቀንሰን 500 ኮምፒውተርን አመረትን። ይሄ ምን ያሳያል? ቾይሶች ነው። a lot of choices there አንዱን ለማምረት አንዱን እየጣል የሄድንበት አጋጣሚ ነበር እዛ እንትን ላይ ሶ ብዙ ቾይሶች አለን። ሶ እሱ ነው ኮንሰፕት ኦፍ ቾይስ ያሳየናል። the concept of opportunity cost ደግሞ opportunity cost when the economy produces on the PPF production of more of one good cost sacrificing some of another product which is reflected by the downward sloping PPF። እኛ ደግሞ concept of opportunity cost ያሳየናል which means አንዱን ስናገኝ ወይንም አንዱን ማምረት ስንፈልግ አንዱን ሉዝ እያደረግን የነበረው ሁኔታ አለ። ሶ law of increasing opportunity cost የሚለው አለ እዚህ ላይ። ሶ እሱ ደግሞ this law stated that as we produce more and more of a product the opportunity cost per unit of the additional output increases. this makes the PPF concave to the origin. እዚህ ላይ መረዳት ያለብን the law of increasing opportunity cost የምንለው አንድ ነገር ለማምረት ፍላጎታችን እየጨመረ እንደዛም የምናመርተው ነገር ወደ አንድ እየጨመርን ስንሄድ ሌላ እያጣን የምንሄደው ነገር እየጨመረ ይሄዳል። እሱ አሁን ለምሳሌ ፈርስት ላይ ከ500 400 ፉድ አስገባን። እዛ ላይ 80 ሜትሪክ ቶንስ ኦፍ ፉድ ነው ያጣን። አሁን ደግሞ ከ400 ስንቀንስ አሁንም የምናጣው የፉድ ፕሮዳክሽን እየቀነሰ የምናጣው እየጨመረ ይሄዳል። የምናጣው ኔጌቲቭ ነው እየጨመረ ይሄዳል። የምናገኘው እየጨመረ ሲሄድ የምናጣው እየጨመረ ይሄዳል። ይሄኛው ነው ኮንሰፕቱ law of increasing opportunity cost። ሶ ይሄኛው ይሄን መስል ነበር። ሶ ሌላ ደግሞ ቤዚክ ኢኮኖሚክ ኢኩዌሽንስ የሚሉት እናያለን። ቤዚክ ኢኮኖሚክ ኢኩዌሽንስ አንዳንድ ጊዜ ቤዚክ ኢኮኖሚክ ፕሮብሌምስ ብለን ማጥራት እንችላለን። ሶ economic problems faced by an economic system or all due to scarcity of resource are known as basic economic problems. Because of scarcity of resource የሚያጋጥሙን ፕሮብሌሞች ቤዚክ ኢኮኖሚክ ፕሮብሌም ማለት እንችላለን። so therefore any human society should answer the following three basic questions. ማንኛውም ሰው ይሄኛውን ጥያቄ መመለስ አለበት። because what to produce ምን ማምረት አለብን? ሁሉንም እናመርታለን ካል ሪሶርስ የለንም። so choice አለ። the problem of allocation of resource ይሄኛው ሪሶርሱን አሎኬት ማድረግ ነው። ሪሶርሱን ማመደብ ነው። ይሄኛው ላይ what to produce ስንል ምን እናመርት የሚለው ጥያቄ ነው። so how to produce ካለ ደግሞ ቴክኒክ ነው። እዚህ ላይ the problem of choice of technique
ላበር ኢንቴንሲቭ ቴክኒክስ ኦር ካፒታል ኢንቴንሲቭ ቴክኒክስ። እዚች ላይ ሀው ካልን እንዴት እናምርት ነው። ሶ ይሄኛው ደግሞ ቴክኒኮች ምን አይነት ቴክኒክ? ላበር ኢንቴንሲቭ ቴክኒክ ስንል ከካፒታሉ ይልቅ የሰዎችን ጉልበት እንጠቀም ወይስ ከሰዎች ጉልበት ይልቅ ካፒታልን ሞር እንጠቀም የሚለው ቴክኒክ መምረጥ ነው። እዚህ ላይ አሶ የሰዎችን ጉልበት መጠቀም ያዋጣኛል ካልኩ መሄድ ሞር ካፒታልን መጠቀም ያዋጣኛል ካልኩ ከላበር በላይ ካፒታልን መጠቀም ነው። ሶ ይሄኛው እንደዚህ መግለጽ እንችላለን። ፎር ሁም ቱ ፕሮዲውስ የሚለው ደግሞ the problem of distribution of national product ያመረት ነው። የት ነው ዲስትሪቢዩት የምናደርገው? ለማን ነው የምናመርተው? ዝም ብለን ነው የምናመርተው ወይስ ለሆነ ታርጌት አለን? ሶ የሆነ ታርጌት አለን። ይሄኛው አይደንቲፋይ ማድረግ ነው። ሶ እነዚህ ቤዚክ ኢኮኖሚክ ፕሮብሌም ወይም ቤዚክ ኢኮኖሚኬሽንስ ብለን የምንጠራቸው ናቸው፣ ፖይንቶች ናቸው። ሶ አሁን ደግሞ ኢኮኖሚክ ሲስተም የሚለውን እናያለን። An economic system is a set of organizational and institutional arrangement established to answer the basic economic questions. እዚች ላይ ቤዚክ ኢኮኖሚክ questions የሚባሉትን አይተናል። ሶ አሁን ደግሞ ኢኮኖሚክ ሲስተም ደግሞ ኦርጋናይዜሽን ነው፣ ኢንስቲትዩሽን ነው። ምን ለማድረግ የተቋቋመ ነው? እነዚህ ቤዚክ ኢኮኖሚክ ፕሮብሌሞችን ወይም ቤዚክ ኢኮኖሚኬሽንስ ለምንላቸው መልስ ለመስጠት ነው። ሶ 3 ታይፕስ ኦፍ ኢኮኖሚክ ሲስተም አሉ። ሶ ካፒታሊዝም አለ፣ ኮማንድ አለ፣ ሚክስድ ኢኮኖሚክ ሲስተሞች አሉ። ሶ እነዚህ ኢኮኖሚክ ሲስተም ለቤዚክ ኢኮኖሚኬሽንስ መልስ ለመስጠት ነው ኤስታብሊሽድ የሆኑት። ሶ እያንዳንዳቸውን እናያለን። አሁን ደግሞ ከካፒታሊስት ኢኮኖሚ ብንጀምር ካፒታሊስት ኢኮኖሚ ፍሪ ማርኬት ኢኮኖሚ ኦር ማርኬት ሲስተም ኦር ሌስስ ፌር የምንለው አለ። ሶ ካፒታሊስት ኢኮኖሚ the oldest formal economic system that became widespread in the middle of say 19th century 19th century ሚድል ውስጥ የተስፋፋ the oldest economic system ነው ካፒታሊስት። እንደዛም ፎርማል ኢኮኖሚክ ሲስተም ነው። all means of production are privately owned means of production የምንላቸው በፊት ያየነው ሪሶርሶች ማለት ነው። ፕራይቬትሊ ነው ኦውንድ የሆኑት በገቨርንመንት ሳይሆን በግለሰቦች ደረጃ ነው ኦውንድ ሆኖ ያሉት ካፒታሊስት ውስጥ። ሶ ፕሮዳክሽን ቴክስ ፕሌስ አት ዘ ኢኒሺየቲቭ ኦፍ ኢንዲቪጁዋል ፕራይቬት ኢንተርፕሬነርስ ሁ ወርክ ሜንሊ ፎር ፕራይቬት ፕሮፊት። ሶ ፊቸር አለ ፊቸርስ ኦፍ ካፒታሊስት ኢኮኖሚ የምንለው ፊቸሮቹ the right to private property, economic or productive factors such as land, factories, machinery, mines, it is are under private ownership. ማንኛውም ሰው የፈለገው ነገር ኦውን ማድረግ ይችላል፣ የራሱን ማድረግ ይችላል። ገዝቶም ይሁን በሾርትሊ ፕራይቬትሊ ነው ኦውን የሆኑት ወይም ራይት አለ። አንድ ሰው የሆነ ነገር ኦውን ለማድረግ ፍሪደም አለው። the freedom of choice by consumers can buy the goods and the services that suit their tastes and preferences. የምንፈልገው ነገር መግዛት እንችላለን፣ የምንፈልገው ነገር መሸጥ እንችላለን። ፍሪደም ነው እዚህ ካፒታሊስቶች ውስጥ። ፕሮፊት ሞቲቭ ነው እዚህ ውስጥ የምንሰራው ለፕሮፊት ነው። ፕሮፊት ሞቲቭ ነው። Entrepreneurs in their productive activity are guided by the motive of profit making. ማንኛውም ሰው እዚህ ውስጥ የሚሰራው ካፒታሊስት ውስጥ ለራሱ ስል ነው፣ የሆነ ነገር ለማግኘት ፕሮፊት ለማግኘት ነው። አንድ ኢንተርፕረነር ስራን የሚፈጥረው ፕሮፊትን ለማግኘት ነው። ሶ
ኮምፒቲሽን አሞንግ ሴለርስ ኦር ፕሮዲውሰርስ ኤንድ ባየርስ ኮምፒቲሽንም አለ። ሶ ኮምፒቲሽን ስንል ፕሮዳክት ላይ ጉድስ ኤንድ ሰርቪስ ስናመርት አንዱን በልጦ ለመገኘት ስለሚፈልግ በጣም ኮምፒቲሽን አለ። ፕራይስ ሜካኒዝም አለ ደግሞ እዚህ ውስጥ ኦል ቤሲክ ፕሮብሌምስ አር ሶልቭድ ስሩ ደ ፕራይስ ሜካኒዝም ነው። ሶ ማርኬቱ ነው ፕራይሱን ዲተርማን የሚያደርገው ዊች ሚንስ ሰፕላይ ሲጨምር ፕራይሱ ሊቀንስ ይችላል። እንደዛም ደግሞ ዲማንድ ሲጨምር ፕራይስ ሊጨምር ይችላል። ሶ ይሄኛው በማርኬት ውስጥ ነው ዲተርማይን እንደሚሆኑት። ሶ ማይነር ሮል ኦፍ ገቨርንመንት the government does not interfere in day-to-day economic activities. so መንግስት ጣልቃ አይገባም እዚህ ውስጥ። ጀስት መንግስት ኢንተርፌር የሚያደርገው የሆነ ነገሮችን ለማስከበር አክል ብቻ ነው። ሶ ዴይ ቱ ዴይ ኢኮኖሚ ላይ ውስጥ መንግስት ጣልቃ አይገባም። ሰልፍ ኢንተረስት ነው። each individual is guided by self interest በሰልፍ ኢንተረስት ወይም በፈለግነው መንገድ ነው የምንሄደው። ኢንኢኳሊቲስ ኦፍ ኢንካም ሃይ ጋፕ ቢትዊን ፑር ኤንድ ሪች ሀብታም እየሆነ ይሄዳል፣ ድሃው ደግሞ እንደዛው ድሃ እየሆነ ይሄዳል። ኢንኢኳሊቲስ ኦፍ ኢንካም አለ። ኤግዚስተንስ ኦፍ ኔጌቲቭ ኤክስተርናሊቲስ ስንል ላይክ ፖሉሽን፣ ኤር ፖሉሽን። አሁን ሪሶርስን ዲፕሊት ማድረግ እንችላለን። ሁሉም ለፕሮፊት ስለሚሮጥ ኢንቫይሮንመንትን አስታውሱም። ሶ ያኔ ኢንቫይሮንመንታል ፖሊሽን ምናምን ሊከሰት ይችላል። ሶ ይሄኛው ፊቸር ኦፍ ካፒታሊስት ነው። አድቫንቴጅም ዲስአድቫንቴጅም አለ። ካፒታሊስት ኢኮኖሚክ ሲስተም ከአድቫንቴጁን ጀምር። አድቫንቴጁ ደግሞ ፍሌክሲብል ነው። የፈለግከው ነገር አምርት ይላል፣ የፈለግከው ነገር ግዛ ይላል። ሶ በጣም ፍሌክሲብል ነው። ፍሌክሲቢሊቲ ኤንድ ኦር አዳፕታቢሊቲ ሃይሊ ፍሌክሲብል ቱ ኤ ቼንጂንግ ኢንቫይሮንመንት። ለሚቀየረው ኢንቫይሮንመንት ፍሌክሲብል ነው አብሮ ለመቀየር። ሶ አሁንም ዲሴንትራላይዜሽን ኦፍ ኢኮኖሚክ ፓወር ነው። ስሩ ማርኬት ሜካኒዝም ፕራይሱ ዲተርማይን እንደሚሆነው በራሱ በማርኬት ነው። ማንም ጣልቃ አይገባም፣ ማንም ኮንትሮል አያደርግም። ሶ ዲሴንትራላይዜሽን ነው። ኢንክሪዚንግ ፐር ካፒታ ኢንካም እንደ ስታንዳርድ ኦፍ ሊቪንግ የሰዎች ገቢ ይጨምራል፣ ስታንዳርድ ኦፍ ሊቪንግ ይጨምራል። ስሩ ራፒድ ግሮዝ ኢን ሌቨልስ ኦፍ ፕሮዳክሽን እንደ ኢንካም ዊች ሚንስ አንድ ነገር የምናመርተው ነገር ሲጨምር ሰዎች የሚያገኙት ኢንካም ይጨምራል። እንዴት ካላችሁ ሞር ፕሮዲውስ ለማድረግ ሞር ኢምፕሎይ ማድረግ አለብን። ሶ ሰዎችን ሞር እንቀጥራለን፣ ያኔ ኢንካም ሊያገኙ ይችላሉ። ሶ ኢንካማቸው እየጨመረ ይሄዳል። ሶ ኒው ታይፕስ ኦፍ ኮንሱመር ጉድስ አሁን አዳዲስ የሆኑት ጉድስ ኤንድ ሰርቪሶች ኢንቨንትድ ሊሆን ይችላሉ። ቫሪቲስ ኦፍ ኒው ኮንሱመር ጉድስ አር ዲቨሎፕድ። ሰው ክሬቲቭ ይሆናል፣ አዳዲስ ነገሮችን ሊያመጡ ይችላሉ ሰዎች። ሶ ግሮዝ ኦፍ ኢንተርፕሪነርሺፕ ያደጋል። ቢካዝ ኦፍ ፕሮፊት ሞቲቭ ክሬትስ ኤንድ ሰፖርትስ ኒው ኢንተርፕሪነር ስኪል። ኦፕቲመም ዩቲላይዜሽን ኦፍ ፕሮዳክት ሪሶርስስ ዲው ቱ ኢኖቬሽን ኤንድ ቴክኖሎጂካል ፕሮግሬስ። ሃይ ሬት ኦፍ ካፒታል ፎርሜሽኑ ሃይ ይሆናል። the right to private property helps in capital formation። አንድ ሰው የሆነ ነገርን ኦውን ማድረግ ስለሚችል ፕራይቬት ፕሮፐርቱ ይሄኛው ራይት ምን ያደርጋል? ካፒታል ፎርሜሽን እንዲፈጠር ያደርጋል። ሶ ዲስአድቫንቴጁ ደግሞ ቶሎ እንሄዳለን። ኢንኢኳሊቲ ኦፍ ኢንካም the gap between rich and the poor widens። አሁን የድሃዎችና ሀብታሞች መካከል ያለው ጋፕ በጣም ይሰፋል። which means ሀብታም እየሆነ ይሄዳል፣ ድሃው ደግሞ በጣም ድሃ እየሆነ ይሄዳል። unbalanced economic activity the economic can grow in an imbalanced way። ይሄኛው ላይ
መንግስት ጣልቃ ስለማይገባባቸው በራሳቸው የፈለጉትን ነገር ስለሚያመርቱ ኢምባላንስድ አሁን ማርኬት ላይ ሰዎች ፈልገው ያመረቱት ነው ያለው እንጂ ፈርሞች ፈልገው ያመረቱት ነው ያለው እንጂ ሰዎች የሚፈልጉት ነገር ላይኖር ይችላል። ቢካዝ ኢኮኖሚ ኢምባላንስድ ይሆናል። አሁን ሶ ኤክስፕሎይቴሽን ኦፍ ላበር ላይክ ፔይንግ ሎው ዌጅስ አሁን ቀጣሪዎቹ ለተቀጣሪዎች ትንሽ ደሞዝ ሊከፍሉ ይችላሉ። እነዚህ ነገሮች አለ ኔጌቲቭ ኤክስተርናሊቲ ብለናል። ቢኮዝ ኦፍ ፕሮፊት ማክሲማይዜሽን ሁሉም የሚራራጡት ሞቲቭ ዘ ኢኮኖሚ ሜክስ ሴንስ ፎር ኤ ፊርም ቱ ፎርስ አዘርስ ቱ ፔይ ዘ ኢምፓክትስ ኦፍ ኔጌቲቭ ኤክስተርናሊቲስ ሰች አስ ፖሉሽን። ሶ የኛ ፖሉሽን ላይ ክላይሜትን ፖሉት የሚያደርጉት የተወሰኑ ካምፓኒዎች ኢንዱስትሪዎች ናቸው፣ ግን የሚጎዳው ሁሉም ሰው ነው። ሶ እዚህ ላይ others to pay the impacts of negative externality ስንል አንድ ሰው ባደረገው ጥፋት ሌሎቹ ይጎዳሉ። ሶ ይሄኛው ኔጌቲቭ ኤክስተርናሊቲ ናቸው። ሶ ኮማንድ ጋር ደርሰናል። ኮማንድ ስር ደግሞ the economy institutions that are engaged in production and distribution are owned and controlled by the state። እዚህ ውስጥ ሁሉንም ነገር የሚቆጣጠረው መንግስት ነው። ኮማንድ ላይ ነው አለን። ሶ ፊቸሩ ኮሌክቲቭ ኦውነርሺፕ ነው። የአንድ ሰው የሚል ፕሮፐርቲ የለም። ፕሮፐርቲው የጋራ ነው። እዚህ ውስጥ ኦል ሚንስ ኦፍ ፕሮዳክሽን አር ኦውንድ ባይ ዘ ሶሳይቲ አስ ኤ ሆል። በሶሳይቲ ኦውንድ ሆነ ማለት ደግሞ የመንግስት ነው ማለት ነው። ሴንትራል ኢኮኖሚክ ፕላኒንግ ነው። ፕላን የሚወጣው ከሴንተር ነው። ሶ ናት በረም ቱ ደ ቶፕ ኢት ኢዝ ቶፕ ቱ ደ በረም። ሶ ከላይ ነው ፕላን የሚወጣው እንደን ከላይ ወጥቶ ወደ ታች ይወርዳል። ስትሮንግ ገቨርንመንት ሮል እዚህ ብዙ አስተዋጽኦ የሚጫወተው መንግስት ነው። ማክሲመም ሶሻል ዌልፌር ነው። አሁን ሶሻል ዌልፌሮች ሃይ ነው ዊች ሚንስ መንግስት ያሌለው ቦታ ዲስትሪቢዩት ያደርጋል፣ ካለው ወደ አሌለው ቦታ ባላንስ ይሆናል። እዚህ ላይ ዌልፌር ዲስትሪቢዩሽን ሃይ ነው። ሪሌቲቭ ኢኳሊቲ ኦፍ ኢንካምስ አሁን ከሀብታሞች ወስደን ለድሃዎች ስለምንሰጥ ኢኳሊቲ ሊፈጠር ይችላል። ሶ እዚህ ላይ ድሃ ብዙ ድሃ አይሆንም፣ ሀብታምን ብዙ ሀብታም አይሆንም። ሶ ድሃ ብዙ ሲደህ ይሰጠዋል፣ ሀብታምን ብዙ ሲያገኝ ይቀበሉታል። ሶ ቢኮዝ ዳት ኢኳሊቲ ኦፍ ኢንካም አለ። ይሄኛው ኮማንድም የራሱ የሆነ አድቫንቴጅም ዲስአድቫንቴጅም አለው። ሶ አድቫንቴጁ አብሰንስ ኦፍ ዌስትፉል ኮምፒቲሽን፣ በጣም ከመጠን በላይ የሆነ አድካሚ ኮምፒቲሽን የለም እዚህ ውስጥ። ሰዎች ኬርለስ ነው የሚሆኑት። ሶ ኬርለስ መሆኑ እንደ አድቫንቴጅ ተቆጥሮ ሳይሆን ዌስትፉል ኮምፒቲሽን የለም፣ አድካሚ የሆነ ኮምፒቲሽን የለም። ባላንስድ ኢኮኖሚክ ግሮዝ ነው። ኢኮኖሚክ የሚያድገው ባላንስድ የሆነ ወይ ነው። እዛ ውስጥ ግን ካፒታል ውስጥ አንባላንስድ ነው ያለው። ዲው ቱ አሎኬሽን ኦፍ ሪሶርስስ ስትሩ ሴንትራላይዚንግ ፕላኒንግ። ምንድነው የሚያስፈልገን እንደ ሀገሪቱ ምንድነው የሚያስፈልገን፣ ምንድነው ማምረት አለብን፣ የኛ ሁሉ በሴንትራል ገቨርንመንት ዲሳይድ ስለሚሆኑ ኢኮኖሚ ባላንስ ሊያገኝ ይችላል። ኤሊሚኔሽን ኦፍ ፕራይቬት ሞኖፖሊስ ኤንድ ኢንኢኳሊቲስ። ሶ ሞኖፖሊስ ውስጥ የለም። አንድ ሰው የሆነ ነገር ሞኖፖላይዝ ማድረግ አይችልም። ኢንኢኳሊቲ ይጠፋል ማለት ነው። ኢት አቮይድስ ኢንኢኳሊቲ ኦፍ ኢንካም ኤንድ ዌልዝ ኤንድ ፕራይቬት ሞኖፖሊስ። ሶ አሁን ደግሞ ዲስአድቫንቴጅ ኦፍ ኮማንድ ኢኮኖሚ ነው የምናየው። አብሰንስ ኦፍ አውቶማቲክ ፕራይስ ዲተርሚኔሽን። እዛኛው ካፒታል ውስጥ ምንድነው ያለው? ፕራይስ በማርኬት ነው ዲተርማይንድ የሚሆነው። ሰፕላይ እና ዲማንድ ላይ ዲፔንድ ሆነው ፕራይስ ዲተርማይን ይሆናል። ሶ
እዚህ ውስጥ ግን እሱ አይሰራም፣ መንግስት ነው የሚወስነው። ሶ አብሰንስ ኦፍ ኢንሴንቲቭስ ፎር ሃርድ ወርከር ኤንድ ኤፊሽንሲ ቢካዝ ኦፍ ኢንኤፊሽንት ሊደርሺፕ ኦፍ ቢሮክራትስ። እዚህ ውስጥ ኢንሴንቲቭ የለም። ኢንሴንቲቭ ማለት በደንብ ለሰሩት የሆነ ሽልማት ሰብሲዲ ምናምን ማድረግ እዚህ ውስጥ የለም። ሶ ላክ ኦፍ ኢኮኖሚክ ፍሪደም፣ ሰዎች ፍሪደም የላቸውም። ኖ ፍሪደም ፎር ካንሰመርስ፣ ፕሮዲውሰርስ፣ ኢንቨስተርስ ኤንድ ኤምፕሎየርስ። ሁሉም ሰው ልንቀማ እንችላለን ብሎ ስለሚፈሩ አንድ ነገር ለመስራትም ኢንቨስት ለማድረግ በቃ ፍሪደም የለም አቶል። ሬድ ታፒዝም የምንለው አለ ዊች ሚንስ እዚህ ውስጥ ቢካዝ ኦፍ ኦል ዲሲዥንስ አር ሜድ ባይ ገቨርንመንት ኦፊሻልስ ሬድ ታፒዝም ብለን መጥራት እንችላለን። ሶ ሌላኛው ሚክስድ ኢኮኖሚ ነው። ሚክስድ ኢኮኖሚ ሜን ፊቸሩ ኮኤግዚስተንስ ኦፍ ፓብሊክ ኤንድ ፕራይቬት ሴክተር። እዚህ ውስጥ ፓብሊክም አለ ፕራይቬት ሴክተርም አለ። ከሁለቱ እየመጣ ነው። እዚህ ላይ ኢኮኖሚክ ዌልፌር the government control over the private sector leads to the economic welfare of society at large. so እዚህ አሁን ኢኮኖሚክ ዌልፌር አለ፣ ኢኮኖሚክ ፕላኒንግም አለ to bring coordinated rapid economic good development and make use of both private and the public sector. so መንግስት እዚህ ውስጥ አሁን መንግስትም ስላለ ያቅድም ምናምን ከሴንተር የሚወጡ እቅዶች አሉ። ፕራይስ ሜካኒዝም ነው። operates for goods produced in the private sector but not for essential commodities and goods produced in the public sector. so በፕራይቬት ሴክተር ውስጥ የሚመረቱት ጉድስ እና ሰርቪሶች ፕራይሱ በማርኬት ነው ዲሳይድ የሚሆነው ዲተርማይንድ የሚሆነው፣ ግን አንዳንዶቹን ደግሞ መንግስት የሚቆጣጠራቸው ማለ። ሶ ኢኮኖሚክ ኢኳሊቲ አለ። ፕራይቬት ፕሮፐርቲስ allowed but rules exist to prevent concentration of wealth limitations። የሆነ ኮንሰንትሬሽንም የሚከላክሉ ህጎች ቢኖርም ግን ለግለሰቦች ይፈቀዳል። ይሄኛው ሚክስድ ኢኮኖሚ አድቫንቴጅም ዲስአድቫንቴጅም አለው። ሶ ከአድቫንቴጆቹ መካከል ፕራይቬት ፕሮፐርቲ፣ ፕሮፊት ሞቲቭ፣ ፕራይስ ሜካኒዝም። ይሄኛው ካፒታል ውስጥ ያሉት ፕሪንሲፕሎች እዚህ ውስጥ አሉ። ሶ ፕሮፐርቲ ራይት አለ፣ ፕራይቬት ፕሮፐርቲ ራይት አለ፣ ፕሮፊት ሞቲቭ ነው፣ ፕራይስ ሜካኒዝም አለ። ሶ አዲኩዌት ፍሪደም አለ፣ ራፒድ ኤንድ ፕላንድ ኢኮኖሚክ ዴቨሎፕመንት። ይሄኛው ደግሞ ከኮማንድ የመጡ አሉ፣ ሶሻል ዌልፌር ኤንድ ፌር ኢኮኖሚክ ኢንኢኳሊቲስ። ሶ ከሁለቱም የመጡ ፕሪንሲፕሎች እዚህ ውስጥ አሉ። ሶ ዲስአድቫንቴጅ ደግሞ ኢንፌክቲቭነስ ባይ ዘ ፕራይቬት ሴክተር ኤንድ ኢንኤፊሺየንሲ ባይ ዘ ፐብሊክ ሴክተር ነው አለ። ሶ ኢንኤፊሺየንሲ ስንል ኢንኤፊሺየንሲም አለ ኢንፌክቲቭነስም አለ፣ ኢኮኖሚክ ፍላክቹዌሽን አለ። if the private sector is not properly controlled by the government, economic fluctuation and unemployment can occur. ምን አለ መንግስት ፕራይቬት ሴክተሮችን በደንብ ካልተቆጣጠረ ምን አለ ፍላክቹዌሽን ኢኮኖሚው ፍላክቹዌት እንዲያደርግ አንዳንድ ጊዜ እንዲያድግ አንዳንድ ጊዜ ደግሞ ቶሎ እንትን እንዲወድቅ ያደርገዋል። ሶ ሌላው ደግሞ ምን አለ ኮራፕሽን እንደ ብላክ ማርኬቶች አሉ። ሶ ገቨርንመንት ፖሊሲስ ሩልስ አር ኖት ኢፌክቲቭሊ ኢምፕሊሜንትድ። ሶ የዛሬ ትምህርታችን እዚሁ ላይ እናበቃለን። ሶ በደንብ ተከታተሉት ቪዲዮውን። ሶ ቀጣይ ደግሞ ዲሲሽን ሜኪንግ ዩኒትስ ኤንድ ዘ ሰርኩላር ፍሎ ሞዴል የሚለውን እስከ መጨረሻ ቪዲዮ ይዘን እንመጣለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንደዛም ቪዲዮም ላይክ እና ሼር ማድረግ እንዳትረሱ። ሶ ጉድባይ።